ማሚ የቅምጥሌ እናት እንኳን ተወለድሽ የኔ እናት፣ ረዥም እድሜ ከጤና ጋር ይስጥሽ። የልጆችሽን ዓለም፣ የልጆችሽን ደስታ፣ የልጆችሽን ሰላም፣ ያንቺንም ሰላም ደስታ የምታይበት ዘመን ያደርግልሽ። እንግዲህ ቀጣይ ካባ ለብሼ ከታደሰ ጋር ነው የምመጣው አለች፣ ከባለቤቷ ጋር ማለት ነው። ብቻዬንም አይሆንም ባለቤቴ ሳለች ማለት ነው። እና ጋሽዬ ልክ እንደ ጋሽዬ ደስ የምትል ሳቄታ ፈገግ ያለች እናት፣ ፈታ ያለች እናት አለች ቅምጥሌ። ብቻ ስለ እናቶች ምንም ማውራት ባይቻልም የሆነ አቅሙ ኑሮኝ አይደለም ቪዲዮ ልሰራ የመጣሁት። እውነት ለመናገር ቪዲዮውን አየሁት ምናምን፣ ግን ታውቃላችሁ ያው ከባድ ነው ትንሽ። ማርያምን የሆነ ለሁላችንም እንደላችሁ የምፈልገው በሰላም ከእናቶቻችን ጋር ያገናኘን፣ ለእናቶቻችን እንደዚህ ደስታቸውን የምናሳይበትን ጊዜ ይስጠን። ብቻ ተወት፣ ምንም ማለት ባልችልም ብቻ ግን የኔ እናት የሆነ እናቶች ወይ ደግሞ አባቶች ምንድነው የሚፈልጉት ከልጆች ልጆቻቸው ወልደው ምንድነው አግብተው ወልደው በቃ ተምረው የተሻለ ደረጃ ላይ ደርሰው ወይም ስራ ሰርተው ሊሆን ይችላል፣ ብቻ የተሻለ ደረጃ ላይ እንዲቀመጡላቸው የየትኛውም እናት አባት የሚመኘው ምኞትና ፍላጎት ነው። እና ማሚ ደግሞ ልጆችሽ በጣም ጠንካራ ጀግና ልጆች ነው ያሉሽና እግዚአብሔርን አመስግኝ። እውነቴን ነው የምልሽ፣ በጣም በቃ ደስ የሚሉ ልጆች፣ የዋ ትትና ያላቸው ብቻ ምን ልበልሽ ቅን ልጆች ነው ያሉሽና እግዚአብሔር ይመስገን። አብርሽም አብርሽ ነው የሆነ ደስ የሚል ለሰው የሚያስብ የዋ ልጅ ነው። ኤፍሬም እንደዛው፣ ቅምጥሌም እንደዛው፣ እነዚህ እህቶቻችንም እንደዛውና እህቶቼ ደግሞ ይህንን ፕሮግራም አዘጋጅታችሁ እናታችሁን ለማስደሰት ያደረጋችሁትን ጥረት ሳላደንቃችሁና ሳላመሰግናችሁ ማለፍ ትንሽ ይከብዳል። ምክንያቱም ምናልባት ከቤት ጊፍት ሰጣችሁ ምናምን ልታልፉት የምትችሉት ነገር ነበረ፣ ግን በዚህ መልኩ ለእናቶች ይሄ ነገር በጣም ትልቅ ነው ከምላችሁ በላይ ማለት ነው። እና የሆነ እናቶች አይደለም ይህን ትልቅ ነገር እንደዚህ ፕሮግራም አድርጋችሁ ምናምን ቀርቶ ማለት ነው የሆነ እንዴት ልበላችሁ ቡና እንኳን ገዝታችሁ ስትሰጧቸው የሚመርቋቸው ምርቃት በስመ አብ ወወልድ ወመንፈስ ቅዱስ ያለቅሳሉ እኮ እመቤቴን። የሆነ ልጄ አንቺ ደርሰሽ ነው፣ አርጅቼ እኮ ነው፣ አርጅታችኋል እኮ ግን የሆነ እኔ እናቴ ወይ አባቴ የሆነ ወይኔ ልጄ አንቺ ደርስሽ እንደዚህ ያደርግ ሲሉኝ ማለት ነው ህፃን የሆንኩ ይመስለኛል፣ ደስ ይለኛል። የሆነ የሚሰማችሁ ስሜት አለ። ሌላው ሰው ወይኔ አንቺ እኮ እድሜሽ ሄዶ ሳታገቢ ሳትወልጅ እያለ የሚናቆርሽ ሰው አለ አይደል? እነሱ ግን ምንድነው የሚሉ ልጄ ደርስሽ ይላሉ። እግዚአብሔርን ትልቁ ነሽ እኮ ነው ልታገቢ ባልጠፍቶ ማለት ነው። አግብተሽ ወልተሽ ነው። አሁን ደግሞ ምን ይላሉ? ወይ ልጄ ለዚህ እኮ በቃሽልኝ፣ እንደው እንዲህ እኮ እንደው እንዴት ስመኝ እንደነበር ምናምን ይላሉና ስለ እናት ይሄ ነው ተብሎ የሚገለጽ ዲቴል ምንም ነገር የለውም። በቃ ህይወታቸውን ለኛ ብለው ሰጥተዋል። ለኛ ሲሉ ብዙ ነገር ትተዋል። ማርያምን የሚወዱት የሚፈልጉትን ነገር ሁላ ጓደኞቻቸውን ትተው ስቲል እናታቸው እናት ሲሆኑ እናትን ሁላ እንትን ይላሉ ማለት እናታቸውን በየቀኑ የሚያገኙ ከነበረ በሳምንት አንዴ ማግኘት ይጀምራሉ። የነሱን ደስታ ይተዋሉ። ለምን? እኛን በየቀኑ የሚያደርጉልን ነገር ስላለ። እመቤቴን ነው የምላችሁና ብዙ የሚወዱትን ነገር ትተው ብዙ ማድረግ እየፈለጉ እነሱ ከፍላጎታቸው ተቆጥበው ማድረግ የሚፈልጉትን ለነሱ የሆነ ነገራቸውን ትተው ለኛ ነው የሚያደርጉትና እናቶች እወዳችኋለሁ። ማርያምን ቃልም ቢያጥረኝ ደግሞ ቃል ባይኖረኝም እናት ለዘላለም ትኑር። እናት በደስታ ትኑር። እናት ትሳቁልም። ደስ ስቅ ሰዓት እንድደስ እንዳለኝ እመቤቴን የኔ እናት በቃ ልጆቿ 9 ዓመት ኑሩ። እንደዚህ በቃ ምርጥ ናችሁ። የሆነ ስትወልዱ ደግሞ የእናትነት ጣዕም በደንብ ይገባችኋል። የወለደ ያውቀዋል። ሳንወልድ ምናልባት የእናትነት ስሜቱ ላይ ይገባን ይችላል፣ ወይ ደግሞ በቃ አሁን በፊት ምንም ላይ ገባን ይችላል። ገዛ የሆነ የወለደ ሰው ስታዩ የዛን ሰው ስቃይ ስታዩ ሊገባችሁ ይችላል። በተለይ ስትወልዱ ግን የእናታችሁ ስብራት እናቶቻችን ሶሪ የምንልበት ጊዜ ስንወልድ ይመስለኛል። ዝም ብዬ የሆነ ሳስበው በቃ ስትወልዱ የእናት ስሜት በደንብ ይገባል። ምክንያቱም እናታችሁ ያረገዘችውን እርግዝና ታረግዛላችሁ፣ ያማጠችውን የምታመጣላችሁ ልጅ እንዴት የሆነ ልጃችሁ እንቅፋት ሲነካው እንዴት እንደምትሳቀቁ እንዴት ድንግጥ እንደምትሉለት ያን ነገር ስታዩ የእናትነት እንትኑ ይገባቸዋል። ግን አሁን ምንም ነው ማይገባንና የኔ እናት ብቻ ግን እግዚአብሔር ይመስገን ልጆችሽ አድገው ለቁም ነገር በቅተዋል። ማርያምን በቃ ደስ የሚሉ ልጆች አሉሽ። ሁላቸውም ለቁም ነገር የደረሱ ልጆች አሉሽና እድለኛ ሴት ነሽ። እግዚአብሔር አምላክ ከዚህ በላይ ደግሞ ደስታቸውን ሰላማቸውን ብቻ የልጅ ልጅ ተኩለው ነው የሚባለው አይደል? ተድረው ተኩለው ለማየት ያብቃሽ። የሆነ ታውቃላችሁ እናት አባት ምንድነው የሚፈልጉት? የሆነ ልጃቸው ወልዶ ከዛ ደግሞ የልጅ ልጅ ምናምን ማየት ይፈልጋሉና
እንደዚህ ይባላል። እንደውም እንትና እኮ የልጅ ልጅ አይታለች ምናምን፣ እንትና እኮ የልጅ ልጅ አይቷል ምናምን ይባላል ማለት ነው። በቃ መኩራሪያቸው ልጅ ነው። እውነቴን ነው የምላችሁ። የሆነ እየተማራችሁ ምናምን የእንትና ልጅ ከወለደች አይመታደል ይባላል። በቃ ልጅ እስኪወለጅ ከሰደጉ ተምራችሁ እንደጨርሳችሁ ወይ የሆነ በቃ አረ ስራ ልጀምር እያላችሁ ቆይታችሁ ከዛ ቶሎ ስራ እንደጀመራችሁ አረ ልጅ ተያግቢ፣ አረ እንደ አይንሽን ባይንሽ ምን አይኔም ባይኔ መስታወት ላይ እያዩ አይደል እንዴ ምናምን እያላችሁ ትቀልዳላችሁ። ግን የሚፈልጉት ምን ልላችሁ ፈልጌ ነው፣ እኛ ፍላጎቱ ባይኖረንም ስላችሁ አሁን እኛ ፕሮግራም አለን አይደል? በተለይ ያውን ጊዜ ልጅ በፊት ምናልባት ይሄ ትምህርቱን በደንብ እንትን ሳይል ምናምን ድሮ እናት አባቶቻችን በገና በ13 ዓመታቸው በ15 ዓመታቸው ነው አይደል አግብተው እየወለዱ የነበረ። ግን አሁን ላይ እንደ ኑሮ ሁኔታም ስታዩት ብዙ ነገሮች አሉ። በኳልኩሌተር ነው እየሄድን ያለ ነው እና ኧረ እንደዚህ እኮ ነው ምናምን እንላለን። ግን እነሱ ደግሞ አረ ልጄ ውለጅ እንጂ እንደዚህ እኮ ነው እባክሽ አግቢ እድሜሽ እኮ ሄደ። የሚያስጨንቃቸው በቃ እድሜሽ ሊሄድ ነው በቃ እናንተ አገባችሁ ማለት ትልቅ ደረጃ ላይ ደረሳችሁ ነው። እና ግርም ይለኛል አንዳንዴ። ብቻ ግን ያው አሁን ላይ እንደምታውቁት በብዙ ፕሮግራም ነው የምንሄደው፣ በቅድ ነው የምንመራው። ምክንያቱም ግዴታ ስለሆነ በፊት አሁን እስከ 10 ልጅ ይወልዳሉ። በስማም ግን ጎበዝ ናቸው። ማርያምን ደግሞ ደስ የሚል ጊዜ ነበረ ያኔ። በቃ ሁሉም ሐኪም ቤት አውቁ ምን አውቁ ከቤት ነበር ዱብ የሚያደርጉትና አሁን ጊዜ ላይ አንድ ልወልድ ገና ደክሞኛል፣ ሳልወልድ ገና ስለ ልጅ ሳነሳ ይደክመኛል ሁላ። እንዴት ነው ማረግዘው ፈጣሪ ወይ እንዴት ነው ምናምን የሚለው ነገርና ይደክመናል ማለት ነው። ገና አይደለም ወልዶ እንደዛ ብዙ ልጅ ለማሳደግ 2-3 ከተወለደ ይበቃል ማለት ነው። ቤተሰብ ኧረ ምንድን ነው ካልኩሌተር እያደረጋችሁ ውለዱ። ምክንያቱም ኑሮ ውድነት እየጨመረ ሄደው በመውለድ ነው ትላላችሁ። አራስ ቀል ነው ውለዱ እናንተ ከተመቻችሁ ነው የምናገባኝ። ብቻ ግን ማሚ እንደዚህ ስቀሽ እንደዚህ ሰርፕራይዝ ተደርገሽ በማየቴ በጣም ደስ ብሎኛል። በጣም ብዙዎቻችሁ ደግሞ ጥያቄ አለባችሁ። ለምንድን ነው ቅምጥሌ ከእናቷ ጋር ማትመጣው እያላችሁ በጣም ብዙ ኮሜንት ላይ ያለው ምናምንና አይ ቲንክ ያው አንዳንድ ነገሮች አይመቻቹም እውነት ለመናገር። ምክንያቱም ለምሳሌ ቅምጥሌ ቪዲዮ ልትቀርጽ ስትል ማሚ ላትኖር ትችላለች። ማሚ ስትኖር ቅምጥሌ ላትኖር ትችላለች። ያኔ ሁሉ ሰው እዚህ ጋር ካሜራ ላይ ፏ ብሎ ቁጭ ብሎ ስታዩት ምናምን የሆነ እንደዚሁ ስራ የሌለው ወይ ደግሞ ቀኑ ሙሉ እንደዚሁ ነው ይውላል ማለት አይደለም። እናቶች ደፋ ቀና ብለው ነው እኛን የሚያሳደጉን፣ የሚኖሩትም እንደዛ ነው። እመቤቴን በቃ እናቶች በጣም የስራ ሰው ናቸው። ባይዘወይ አሁን ላይ ያለ ልጆች ነን ደከመኝ ሰለቸኝ የሆነ ስራ ሰርተን የምንለው እንጂ እናቶች በጣም ብዙ ስራ እኛ ልንነካው ማንችለው ስራ ሁሉ ይሰራሉና በዛ ምክንያት ሊሆን ይችላል ብዬ ስለማስብ ማለት ነው። ቤተሰብ ሁሌ እንዳልኳቸው የሆነ ቦታ ላይ ካሜራ ይዘው ምናምን ወንድ ልጅ ችግር የለውም። አሁን ጋሽዬ ችግር የለውም፣ የሆነ ቦታም ቢሆን ይሄዳል ኖርማል። ቅምጥሌ ደግሞ ከሙሽዬ ከቤቷ ነው የምትሄደው እንደምታውቁ ሴት ስለሆነች ማለት ነው። ብሩኬ ከነ ጋሽዬ ቤት ይሄድ ቢባል አይቻልም። ለምን ወንድ አለ ጋሽዬ አለ ማለት ነው። አይሆንም። እንዴት ብሎ ይሆናል? አይሆንም፣ እንደዛ በጭራሽ አይሆንም። ይሄ በየትኛውም ሀገር ለምሳሌ አሁን ከባሌ እናት ቤት ይሄዳሉ፣ እሱ ግን አይሄድም በጭራሽ። ሳያገባኝ ምን ዘው ነው ገባቸው። እንደዛ ነው። ከኛ ቤት ማሁን የወንድሜ ሚስት ሳታገባው ትመጣለች፣ ምንም ችግር የለም። እሱ ግን አይሄድም፣ አይቻልም። በየትኛውም ሀገር ላይ እንትን ነው ይሄ ወግ ማዕረግ የሚባል ነገር አለና ንቀት ነው የሚሆነው። ገባችሁ አይደል? እና ብሩኬም ወደ ነጋሽዬ ቤት መሄድ የምችለው በወግ በማዕረግ ቅምጥሌን ከወሰደ በኋላ ነው ማለት ነው። ለቅምጥሌ ምንም ችግር ስለሌለው ነው የምትሄደው ልላችሁ ፈልጌ ነው። እና ያኔ ቪዲዮ ማይሰሩት አብረው ልላችሁ ፈልጌ ነው። ከዚህ በፊት ሙሽዬ ጋርም ጋሽዬ ጋርም ሲሰሩ ለምን ስለምትሉ ለዛ ነው። ውጭ ላይ ሲሰሩ ጋሽዬ ይመጣል፣ ብሩኬ ቤት መሄድ ስለማይችል ቅምጥሌ ደግሞ እዛ ትሄዳለች ማለት ነው። የተረዳችሁኝ ይመስለኛል። ከዛ ውጭ በሌላ ነገር አትያዙት፣ በሌላ ነገር አትሰቡት። እና በድጋሚ ማሚ እንኳን ተወለድሽ፣ ረዥም እድሜ ከጤና ጋር ይስጥሽ የኔ እናት፣ እወድሻለሁ። ብቻ እኔ ስለ እናቶች ምንም ማውራትም አልችልም፣ ምንም ማለትም አልችልም። ብቻ ግን ሁላችሁ እንኳን ተወለድሽ በሏት ማለት ነው። የኔ እናቶችን ወርቅ የሆነች ልጅ አሳልፈሽ ሰጠሽናል። የምር ወደ ሚዲያ ባትመጣ ማን ያገኛት ነበር? ስለዚህ እናት አባት ሲፈቅድላችሁ ወደ ሚዲያ መምጣት ደግሞ የምትችሉት እና በቃ በነጻነት ነው ያሳደግሽልን። በነጻነት ነው እንድትኖር እያደረግሻት ያለ ማለት በቃ እናት ወይ አባት ካላሳቀቃችሁ እንደፈለጋችሁ ነው የምትሆኑትና እንደዚህ አይነት ውብ እናት ይስጣችሁ። ልጅቷ ውብ ነች፣ እሷ ውብ ነች። በቃ ሲያምሩ ሁላቸው ፈገግታቸው ደስ ሲል ለካ ቅምጥሌ በእናቷና በእህቶቿ ወጣ ነው እንደዚህ ፈገግታ የሆነችው ማለት ነውና ለማንኛውም መልካም ልደት። ወዳችኋለሁ። ደህና ቆዩልኝ ባይ